አትለፉ። ወንድማችሁ ነብይ ዘማች ዳንኤል ካባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። ሼር አድርጉት። የማትተቹ የማትቀልዱና ስም የማትሰጡ የአባተ ብሩካን የሆናችሁ የእግዚአብሔር መንፈስ በውስጣችሁ ያለ ሰው ብቻ ክፋት ከመናገር አንደበቱን የከለከለ ሰው ብቻ ሼር ያርግ። ክብር ለእግዚአብሔር ይሁን። ምታሾፉ ባታሾፉ ጥሩ ነው። ሼር አድርጉት። ስማው። ይሄ የእግዚአብሔርን ወንጌል አጭር ጸሎት እንጸልይ። እግዚአብሔር ረድቶን አግዞን በሱ እርዳታ ውለን መተናል። በዚህ ሰዓት የንን ቪዲዮ ስታይ ቀን ሊሆን ይችላል፣ ማታ ሌሊት ሊሆን ይችላል። ማንኛውም ሰዓትና ደቂቃዎች እችን ጊዜ እችን ሰዓት አሳልፎ የሰጠህን እግዚአብሔርን ባርክና እለፍ። ክብር ለእግዚአብሔር ይሁን። አትሻገርም አታመልጥም የሚል ሁኔታ እያለ እግዚአብሔር አሻግሮን በሕይወት አኑሮን ይህንን ጊዜ ሰጠን። እግዚአብሔር ስም ከፍ ይበል። በዚህ ሰዓትና ደቂቃ አጭር ጸሎት እግዚአብሔር በቃሉ እንድናገረን እንጸልይ። አንገቶቻችንን ዝቅ በማድረግ እንጸልይ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተ ይሁን። በዚህ ሰዓት በእምነት እግዚአብሔር ሆይ ቁጭ ብለው ቃል ለመስማት ጆሮቻቸው ዘንበል ለሚያደርጉ ሴት ልጆች ወንድ ልጆች በቃል ተናገራቸው ካሉበት ችግር ነጻ ፍታቸው በኢየሱስ ስም። በምንሰማው ቃል መኖር እንድንችል ጸጋ ብዛልን። አስተማራችን አንተ ብቻውን በዚሁ ስፍራ ላይ አስተምረን እንማራለን። ቅዱሱ መንፈሲ እግዚአብሔር በሚገባን ቋንቋ ያስተምረን። በዚሁ ሰዓትና ደቂቃ ቃል ለመስማት ጆሮቻቸው ዘንበል ለማድረግ ሲያስቡ ቸኩሎ ከዚህ እንዲወጡና እግዚአብሔር ፍሬ እንዳፈሩ የሚፈልግ ክፉ ይታሰር በኢየሱስ ክርስቶስ። ይህንን ቃል እየሰሙ ሁሉ አሜን ያሉ ሁሉ ከችግር ከመከራ ከስቃይ ከበሽታ ነፃ እንዲፈቱ በኢየሱስ እንጸልያለን። እንቆቅልሾቻቸው እንድትፈታ ጸልያለሁ። ስለሰማህን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን በጌታ በኢየሱስ ስም ስትል ምናችን ስማ። አሜን። ክብር ለእግዚአብሔር ይሁን። የረዳን ያገዘንና የደገፈን እግዚአብሔር የተመሰገነ የተባረከ ይሁን። እህቶቼ ወንድሞቼ ይህንን እድል የሰጠን ጌታ ከፍ እናደርገዋለን። ስለዚህ እግዚአብሔር ቃል የሚገኝበት ቦታ አንድ ስፍራ እናነባለን። መዝሙረ ዳዊት 102 ላይ ከቁጥር 1 በኢየሱስ ክርስቶስ ስም አነባለሁ። ይሄ የእግዚአብሔር ቃል ነው። ለሚሰሙት ፈውስ የሚሆን ቃል ነው። ለታሰሩት መፈታት፣ ለተቸገሩት መጽናኛ ብቻ ሳይሆን ከዛ ነፃ ይፈታቸዋል። ዳዎችን ወደ ብልጽግና ይዞ የሚመጣ ወንጌል ነው። ወንድም ስማው። የሚያዳምጠኝ የሚሰማኝ ከዚህ ዓለም ቡትቱ የሆነ ሐሳብ ያርፋል ያለው ወንጌል ዛሬ ለሚሰማ ሰው መዳን ይሆንለታል። ማምለጥና መሻገር ይሆንለታል። በጥሞና ተከታተሉ። በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። እግዚአብሔር ሆይ ጸሎትን ስማ፣ ጩኸቴ ወደ አንተ ይድረስ። በመከራ ቀን ፊትህን ከእኔ አትሰውር፣ ጆሮቼ ወደ እኔ አዙር። በጠራው ቀን ፈጥነ መልስልኝ ይላል። ዛሬ ለአንድ ሰው እግዚአብሔር ጩኸቱን ይስማ። እግዚአብሔር ዛሬ ለአንድ ሰው በምንጸልየው ጸሎት በዚህ ወንጌል ዛሬ በኢየሱስ ክርስቶስ ስም ጩኸታቸው ይስማ፣ ልመናችን ይስማ። በኢየሱስ ክርስቶስም ጌታ ሆይ እያልክ ቀን ሌሊት በምታለቅሱት ጉዳያቸው ላይ የእግዚአብሔር አብሮነት ጣልቃ ገብነት ወደ እኔ ወደ አንቺ ወደ አንተ ፈጥኖ ይምጣ። ክብር ለእግዚአብሔር ይሁን። ፈጥነ መልስልኝ ያለ ዛሬ እግዚአብሔር ፈጥኖ የሚመልሰው ቅኖችን ነው። ዛሬ ቅን ልብ ካለ ጩኸት ይሰማል በሚል ሐሳብ የእግዚአብሔር ቃል እያየን እንገኛለን። ወንድሜ እህቴ አስብበት። ዛሬ እግዚአብሔር ለቅኖቹ ቅርብ ነው። በእውነት ጩኸታቸው ይሰማል፣ ያድናቸዋል፣ ያከብራቸዋል ይላል የእግዚአብሔር ቃል ስናገር። ስለዚህ በኢየሱስ ክርስቶስ የተወደዳችሁ የአባቴ ብሩካን እምነት ያላችሁ ውሃ በእጆቻችሁ ላይ በመያዝ በዚህ ሰዓትና ደቂቃዎች ከትችት ወጥታችሁ ለህመማችሁ አሜን ስትሉ ዳግመኛ ወደ አመጽና ወደ ክፋት ወደ ጨለማ ጉዞ እንጓዝም ብላችሁ ስትወስኑ ከያዛችሁ ደብም ነጻ ትፈታላችሁ። እመኑ። ፈቺው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁንለት። ይሄ ድል ለሰጠን በዚህ ሚዲያ ላይ መተን በእንደዚህ አይነት ባጭር መስኮት እንድንታይ የፈቀደን እግዚአብሔርን ከፍ እናደርገዋለን። በሱ እርዳታ ነው በእውነት ይሄ ሁሉ ይሆንልን። ክብር ለእግዚአብሔር ይሁን። የምትታመሙ
የሚያማችሁ ቦታ ያዙ። እንጸልይ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ ስግደት ውዳሴ ክብር ላንተውን። በዚህ ሰዓትና ደቂቃ የደመቀጠለልን ቃል ያስተማርከን ከፍ በል። ምን እንላለን? ምን እንሰጣለን? ከምስጋናችን ውጪ በዚህ ሰዓትና ደቂቃ ከፍ በል። ጌታና መላከው ቃል ሰምተናል እንዳንጠይቅ እግዚአብሔር ሆይ ለፍርድ እንዳይሆንብን በዚህ ሰዓትና ደቂቃ የሰማነው ቃል በሥራ ላይ ማዋል እንድንችል ጸጋ አብዛልን። ተስፋ በአንተ የሚያደርጉ እንደማይወርቁ እግዚአብሔር ጩኸት አንተ እንደምትሰማ የቅኖችን እግዚአብሔር በቃል አስተምረናል። ጩኸቶቻቸው የሚሰማ እግዚአብሔር ለቅኖች እንደሆነ ቃል በብዙ ቦታ ይናገራል። ለቅኖች አንተ ቅርብ ነህ አባዬ። በዚህ ሰዓት ጸልያለሁ ይህንን እየሰሙ ሁሉ በኢየሱስ ክርስቶስ ስም ከማንኛውም ትብታብ ከሆነው ነገር ላይ ነፃ እንድትፈታቸው ጸልያለሁ። በዚህ ሰዓት ጩኸታችን እንድትሰማ ልመናችን ሰምተ ሕዝብህ ማንኛውም ችግር ውስጥ ቢኖሩ ከዛ ነፃ ፍታቸው። ይህን ነገር መቼ ነው ጌታው እያሉ ለሚገኙ ያንተ ምሕረት ፈጥኖ እንዲያገኛቸው ለምኛለሁ። በዚህ ሰዓትና ደቂቃ በእምነት በእጆቻቸው ላይ ውሃ አዘጋጅተው ለሕመማቸው የሚያማቸው ቦታ ይዞ አሜን ስሉ ከያዛቸው ደዌ ነፃ እንዲፈቱ በኢየሱስም ጸልያለሁ። ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታ፣ ከራስ ምታት በሽታ ነፃ እንዲፈቱ በኢየሱስም ጸልያለሁ። በእምነት ሰጠጡ በኢየሱስ ክርስቶስ በለምጽ የተመታ ፊቱ ሲታጠብ ውሃ ሲጠጣ በእምነት በኢየሱስም ከለምጹ ነፃ እንዲፈታ በኢየሱስም ለምኛለሁ። አይነ ስውራን የሆነው አይኑ በውሃ ሲታጠብ በኢየሱስ ክርስቶስም የጨለመ አይኑ እንዲበራ ዘመኑ እንዲሆንለት ጊዜ እንዲመጣለት ሰዓት እንዲመጣለት በኢየሱስም ጸልያለሁ። አንተ ያደረግከውን ነገር በኢየሱስም እንዲደነቅበት በኢየሱስ ክርስቶስም አይኑ ያልተከፈተ በኢየሱስም ከተወለደበት ጊዜ አንስቶ በእውነት እግዚአብሔር ሆይ እኔ ጸልያለሁ። በቅንነት አንተ ክብር ትገልጣለና ያ ሰው አይኑን እንድትከፍት ክብርህን አይቶ እንድደነቅ አንተ እንዲያመልክ እንዲያገለግል ጊዜ እንድትሰጠው ለምኛለሁ። ጌታና አምላኬ ሆይ በፊት ያቀረብነው ልመናችን ስለሰማን ከፍ በል። መካኖች ውለዱ፣ አገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ ባንተ ትጎበኝ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፈንባቸው። ስራ አጥተው የሚንከራተቱ ስራ በሮች በኢትዮጵያ ላይ ይከፈት። ሰዎች በየቋንቋቸው በየአገራቸው የሚሰሩበት ስራ እድል በር ይከፈት። ስለሰማን ከፍ በል። ምሽታችን ሌሊታችን ባንተ የተባረከ ይሁን። ነጋዴው በንግዱ ትርፋማ ይሆን። በኢየሱስም የሚያገለግለው በአገልግሎቱ ውጤታማ ይሆን። ስለሰማን ከፍ በል። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል፣ አሜን። ክብር ለኢየሱስ ይሁን። ይህንን እድል አሳልፎ እየሰጠን እስራኤል ቅዱስ እግዚአብሔር ስሙ ከፍ ይበል። በእንደዚህ አይነት ሁኔታ መጸለይ ችለናል። በእግዚአብሔር እርዳታ ችለናል። ወንድሜ ኢቴ ይህንን ጸሎት በእምነት እንደ ጸለክ የእግዚአብሔር እርዳታ ወደ አንቺ ወደ አንተ ፈጥኖ መጥቷል። እመን በኢየሱስ ክርስቶስም። በእምነት ውሃውን ጠጣ። በእምነት አሜን በል ወንድሜ። ትችቱን ትተ፣ ቀልዱን ትተ፣ ማሾፉን ትተ እግዚአብሔር በአንድም በሌላ ይናገራል። ሰው ግን አስተውልም ያለውን ቃል አስተውለ በዚህ ሰዓት ከበሽታ መፈወስ ትችላለህ። አሜን በል። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለአብ ይሁን። ይሄ እድል ለሰጠን፣ ይሄ ጊዜ ለሰጠን፣ ይሄ ሰዓት ለሰጠን ክብር ይሁንለት። በዚህ ሰዓትና ደቂቃ ወንድሜ ኢቴ አሳስብሃለሁ። በዚህ ሰዓት በእምነት ብቻ አድርግ ያልከው ነገር አድርግ። እግዚአብሔር ድንቅ አምላክ ነው። ታምሩን ባንተ ላይ ይገልጣል። ከማንኛውም ትብታብ ከሆነው ነገር ላይ እግዚአብሔር ይፈታል። ምን አስበሃል? ሐሳብህን ያቀርከውን ያሰብከውን ይፈጽምላል። ትዳር ያልመሰረታችሁ መልካም ትዳር ትመሰርታላችሁ። የትዳር በሮቻችሁ ለእናንተ የተከፈተ ነው። በኢየሱስ ስም ይከፈትላችሁ። የእናንተ ትዳር በር ግዛብነት ሳይሆን ዘለቄታ እግዚአብሔርን በመፍራት የምትጓዙበት የምታገለግሉበት ጊዜ ይሁንላችሁ። አሜን የምትሉ የትዳር በሮቻችሁ ይከፈት። ትዳር መሰረታችሁ በጭቅጭቅ ውስጥ ያላችሁ ካላችሁ መታረቅ ይሁን። ዘመናችሁ ይምጣላችሁ። ሰላም ጊዜ ይምጣላችሁ። በፍርድ ቤት ለምትንከራተቱ ይቅርታ ጠፍቶ በመካከላችሁ የምትሄዱ ዛሬ ይቅርታ ስለ ይቅርታ የእግዚአብሔርን ቃል ስሙት። ይቅር ተባባሉ። ሰላማችሁ ረፍታችሁ ይብዛ። አመሰግናችኋለሁ። ተባረኩ። መልካም ሌሊት መልካም ምሽት ይሁንላችሁ።
የራእይና የህልም ምሽት ይሁን ምሽት በሆነባችሁ አገር